ወንድ ልጅ ለአንዲት ሴት ልዩ ቦታ እንዲሰጥና በፍጹም ሊለያት እንዳይችል የሚያደርጉ ነገሮች ከውጫዊ ውበት ይልቅ ውስጣዊ ማንነትና የምታሳየው ባህሪ ላይ ያተኩራል። ወንድ ልጅ በህይወት ውስጥ እንደ ትልቅ እድል የሚቆጥራትና በምንም ተአምር ችላ ሊላት የማይችል ሴት ምን አይነት ነች? ወንድ ልጅ ሊተዋት፣ ሊርቃት፣ ከአጠገቡ ዞር ሊያደርጋት የማይችል ሴት ዋና ዋና መገለጫዎችን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ ራሷን የምታከብርና የምትተማመን። ራሷን የምትወድና የምታከብር ሴት ለሌሎችም ክብር እንዲሰጧት መንገድ ታሳያለች። የራሷ የሆነ አቋም፣ ግብና ህልም ያላት፣ በማንኛውም ነገር ላይ በእሱ ላይ ብቻ ጥገኝነቷን አታሳይም። ይህንን ራሷን የቻለች መሆኗ ወንድ ብዙ ጊዜ እንዲያከብራትና እንዳይሰለቻት ያደርገዋል። ደስታዋ በእሱ ስልክ ወይንም ደግሞ በእሱ ትኩረት ብቻ ያልተመሰረተች ሴት በጣም ሳቢ ናት። የራሷ ስራ፣ የራሷ ጓደኞችና የሚያስደስቷት የትርፍ ጊዜ ማሳለፊያዎች ያሏት። እሱ ቢዚ በሚሆንበት ጊዜ ለምን አልደወልክም ብላ ከማልቀስ ይልቅ በራሷ ህይወት የምትደሰት ሴት ወንዱ የት ሄደችብኝ ብሎ እንዲከተላት ታደርገዋለች። ሁለተኛ፣ አድናቂና አበረታች። ወንዶች በተፈጥሯቸው የሚደግፋቸውና ጥንካሬያቸውን የሚረዳላቸው ሴት ይፈልጋሉ። በጥራቱ የምትደነቅና ስኬቱንም የምታከብሪለት ከሆነ ከአንቺ ጋር መራቅ ይከብደዋል። አንተ ትችላለህ የሚል መንፈስ ያላት ሴት ለወንድ ልጅ ትልቅ ሞራል ናት። እሱ ካለበት ደረጃ የተሻለ እንዲሆን የምትገፋፋ ሴት ካልሆነች በስተቀር ደግሞ ሌላዋን በቀላሉ ሊረሳት ይችላል። ለራሷ ትልቅ ራዕይ ያላትና እሱንም እንዲጥር የምታደርግ፣ በህይወት ውስጥ ትርጉም ያለው ነገር እንዲሰራ የምታነቃቃው እንዲህ አይነት ሴት የስራ አጋር ስለምትሆነው በፍጹም ሊተዋት አይችልም። ሶስተኛ፣ የምትረዳና የማታስጨንቅ። ርቀት ላይ ሲሆኑ ይህ ነጥብ በጣም ወሳኝ ነው። ሁልጊዜ ለምን አልደወልክም ብላ የምትጨቀጭቅ ሳይሆን ስራ ሲበዛበት ወይንም ሲደክመው የምትረዳ ሴት ልዩ ናት። በሰላማዊ መንገድ የምትወያይ፣ ችግሮችን በሰላማዊ መንገድ የምትወያይና ነገሮችን በብስለት የምትፈታን ሴት ወንድ ልጅ በፍጹም በምንም አይነት ተአምር ሊያጣት አይፈልግም። ብዙ ሴቶች መወደድ ይፈልጋሉ፣ ጥቂቶቹ ግን መረዳት ላይ ያተኩራሉ። ወንድ ልጅ ሳይናገር ጭንቀቱን የምትረዳለት፣ ድካሙን የምታቀልለት ሴት ለሱ ልዩ ናት። ምን ነው ዝም አልክ ብሎ ከመውቀስ ይልቅ ዛሬ ደክሞሃል መሰለኝ፣ እረፍት አድርግና በኋላ እናወራለን የምትል ሴት ለወንድ ልጅ ትልቅ እፎይታን ትሰጠዋለች። አራተኛ፣ ሚስጥራዊና ሳቢ። ሁሉንም ነገር በአንዴ ዘርግፋ የማታሳይና ሁልጊዜ አዲስ ነገር ያላት ሴት ወንዱን ይበልጥ እንዲጠጋት ታደርገዋለች። በንግግሯ ውስጥ ጨዋታ አዋቂና ደስ የሚል መንፈስ ያላት መሆን፣ ከእሷ ጋር ማውራት ሰላምና ደስታ የሚሰጠው ከሆነ ስልኩን ለመዝጋት በጣም ይቸገራል። አምስተኛ፣ ታማኝና እውነተኛ። ሰው ለመምሰል የማትሞክር፣ ማንነቷን በግልጽ የምታሳይና በታማኝነቷ የማትጠራጠር ሴት የወንድን ልጅ ልብ ሙሉ ታደርገዋለች፣ ትገዛዋለች። በተለይ በርቀት ፍቅር ውስጥ እምነት ትልቁ መገበያያ ስለሆነ ታማኝነቷን ያረጋገጠላትን ሴት እንደ ንግስት ያያታል። ስድስተኛ፣ ውበቷን የምትጠብቅ። ውስጣዊ ውበት ወሳኝ ቢሆንም ራሷን የምትጠብቅና ለራሷ ግርማ ሞገስን የምትሰጥ ሴት ወንዱን ሁልጊዜም የመሳብ ኃይል አላት። ሰባተኛ፣ ስሜታዊ ብስለት። ስሜቷን የምትቆጣጠርና በትንሽ በትልቁ የማትቆጣ ሴት ለወንድ ልጅ ትልቅ ስጦታ ናት። የከፋት ነገር ሲኖር በለቅሶ ወይንም በጭቅጭቅ ሳይሆን በረጋ መንፈስ ይህ ነገር ስላሳዘነኝ እንዲህ ብናደርገው ይሻላል ብላ መፍትሄ የምታመጣ፣ የእሱን ስሜት ተረድታ መቼ ማውራት እንዳለባትና መቼ ዝምታ እንደሚያስፈልገው የምታውቅ ሴት። ስምንተኛ፣ ቤት መሆን የምትችል ሴት። ቤት ሲባል የግድ ህንፃው ብቻ ሳይሆን እሱ ከአንቺ ጋር ሲያወራ የሚሰማው የደህንነትና የእረፍት ስሜት ነው። ከውጪ ካለው ዓለም ግጥሚያና ድካም በኋላ አንቺ ጋር ሲመጣ ጭንብሉን አውልቆ እውነተኛ ማንነቱን የሚያሳይሽ ከሆነ ድክመቱን ቢነግርሽም እንደማትፈርጅበትና እንደማትንቂው እርግጠኛ ከሆነብሽ። ዘጠነኛ፣ ደግነትና ርህራሄ። ለሱ ብቻ ሳይሆን ለሌሎች ሰዎች፣ ለቤተሰቦቹ፣ ለጓደኞቹ፣ ለችግረኞችም ቢሆን ያላት የደግነት ልብ ወንድ ልጅ ይገዛዋል። ንግግሯ ለስላሳና ሌላውን የማያቆስል ከሆነ፣ ቂመኛ ካልሆነችና ስተቶችን በይቅርታ ማለፍ የምትችል ከሆነ።
10ኛ የምትናፈቅ አንዳንድ ሴቶች ሲጠፉ ህይወት ባዶ ትሆናለች። ይህ የሚመጣው ከንግግርሽና ካለሽ አዎንታዊ መንፈስ ነው። ሳቂታና ቀልድ የምትቺ ህይወትን ቀላልና ረጋ ያለ የምታደርጊ እርሱ ጋር ስትሆኚ በቪዲዮም ቢሆን ጊዜው እንዴት እንደሄደ የማታውቁት ከሆነ። 11ኛ የራሷ የሆነ አቋም ያላት ሁሉም ነገር ላይ እሺ የምትል ሴት በቀላሉ ትሰለቻለች። የራሷ አይሆንም ወይንም አልፈልግም የምትለው ነገር ያላት የምትወደውንና የምትጠላውን በግልጽ የምታውቅ የራሷ እሴቶች ላይ የማትደራደር ሴትን ወንድ ልጅ ሁልጊዜ እንዲያከብራትና እንዲያደንቃት ያደርገዋል። 12ኛ የምስጋና ልብ ያላት ወንዶች ለሚያደርጉት ትንሽ ነገር እንኳን እውቅና የምትሰጣቸውን ሴት ይወዳሉ። ያደረገላትን ትንሽ ነገር ለምሳሌ በጧት ደውሎ ሰላም ማለቱን በምስጋና የምትቀበል ይህንን ስላደረክልኝ አመሰግናለሁ የምትልን ሴት ወንዱ ለእርሷ ገና ብዙ ነገር እንዲያደርግላት ታነሳሳዋለች። 13ኛ በጨዋታና በቀልድ የምታዋዛ ህይወት በራሱ ከባድ ነው። ስለዚህ ወንድ ልጅ ሁልጊዜ ቁም ነገር ብቻ የምታወራ ሴት ልትሰለቸው ትችላለች። አልፎ አልፎ የምታሾፍበት የምትቀልድና የምታስቀው ሴት ይፈልጋል። ግንኙነታችሁ እንደ ፍቅረኛ ብቻ ሳይሆን እንደ ምርጥ ጓደኛ ወይንም ቤስት ፍሬንድ እንዲሆን ይፈልጋል። 14ኛ ለቃሏ የምትታመን በርቀት ፍቅር ውስጥ ትልቁ ነገር መተማመን ነው። የምትለውን የምታደርግ የገባቸውን ቃል የምታከብር እሱ በሌለበት ቦታ እንኳን እሱን የሚያኮራ ባህሪ ያላትን ሴት የልቡ ንግስት ያደርጋታል። 15ኛና ዋነኛው ነገር የወንድነቱን ተፈጥሮ የምታከብር ወንድ ልጅ እንዲመራ እንዲጠብቃትና እንዲንከባከባት ቦታ የምትሰጠው ሴት ሁሉንም ነገር እኔ ያውቃለሁ ከማለት ይልቅ የሱን ምክር የምትጠይቅና የምታዳምጥ በሰዎች ፊት የምታከብረውና የምታሞግሰውን ሴት በህይወት ውስጥ ካሉት ሰዎች ሁሉ ይልቅ ትልቅ ቦታ ይሰጣታል። ወንድ ልጅ የማይተዋት ሴት ሰላም የምትሰጠውና ዋጋ የምትጨምርለትን ሴት ነው። ከሷ ጋር ሲሆን የተሻለ ሰው እንደሚሆን ከተሰማው ርቀቱ ምንም ይሁን ምን ለትዳር መፈለጉ አይቀርም። ከውጭ ካለው የኑሮ ትግልና ጫጫታ በኋላ ካንቺ ጋር ሲመጣ ሰላም፣ ፍቅርና መከባበርን ካገኘ የትም ሊሄድ አይችልም። ዋጋዋን የምታቅ ሴት ራሷን ዝቅ አድርጋ ለፍቅር ብላ የማትለማመጥ ነገር ግን ፍቅርን በንጹህ ልቧ የምትሰጥ ሴት ለማንኛውም ወንድ የማትገኝ እንቁ ናት። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።